መስፍን ከአጠቃላይ ሰሞኑን ከወጣ አንድ ሰነድ ሊጀምር ሰነዱ መነጋገሪያ ሆኗል። በአንዳንድ ወገኖች ደግሞ የሰነዱን እውነተኛነት በማንሳት ጥያቄ የሚያነሱ ወገኖችም አሉ። ሰነዱ በጅማ ነው በነገራችን ላይ እንትኑ ያለው ሌላው ሰነዱ የኢትዮጵያን ምንድነው የሚባለው ኢሰንስዋን ይሄ ኢትዮጵያ የምትባለዋን ይሄ ምናቃትን ኢትዮጵያ ሁሉ ነገሯን የሚቀይር ለመቀየር ያሰበ እንትን በነገራችን ላይ ይሄ በኦሮሞ ጽንፈኛ ፖለቲከኞች አካባቢ ያለ እንትን ነው። አሁን ሰው መረዳት ያለበት ነገር እና አብይ አህመድ ፉክክር ላይ ናቸው። ፉክክራቸው ከማንም ጋር አይደለም፣ ከጽንፈኛው ይሄ የመጨረሻ ጽንፈኛ ከሚባለው የኦሮሞ ብሔረተኛ ጋር። ስለዚህ አሁን የምታየው ነገር በሙሉ የሚያደርጉት ነገር በሙሉ እነዛ ጽንፈኞቹ የሚያነሷቸውን አጀንዳዎች ናቸው። እና አብይ እኛ እኮ ይሄን እያደረግን ነው። ስለዚህ እኛ እነን የበለጠ የኦሮሞን ጥቅም አስከባሪዎች እኔ የምልህ አሁን ኦነግ ሸኔ ቢመጣ ከዚህ የበለጠ ምን ሊያደርግ እንደሚችል እኔ ግራ ነው የሚገባኝ። እውነቴን ነው የምልህ። በቃ ምናልባት በማስ ይሄ አሁን ካለው ግድያ አሁን ካለው ማፈናቀል በማስ አይን ባወጣ መልክ በዚህ አሁን ከዚህ በባሰ መልክ ሊያስቀጥል ካልቻለ በስተቀር አብይ አህመድ እኮ ምንድነው ያልፈጸመው? የጽንፈኞቹ አጀንዳ ምንድነው? ኢትዮጵያ ውስጥ ያልተፈጸመ ነገር ይሄን መጠየቅ ያስፈልጋል። ወደ እያንዳንዱ ነጥብ ስንመጣ እኔ ሰነዱን በተመለከተ አንድ ሌላ ነጥብ ምንድነው እውነት ነው አይደለም የሚለው እንትን ለማድረግ የዛሬ 6 ነው 5 ዓመት ሽመልስ አብዲሳ አንድ አዳራሽ ውስጥ የተናገረው ነገር ነበር። ብልጽግና ለምን እንደፈጠሩ ይሄ መንግስት የኦሮሞ መንግስት እንደሆነ ምናምን ካለው እዛ ላይ ከተናገረው ነገር አንድ ጠብ ያለ ነገር የለም። በነገራችን መሬት የወደቀ ነገር የለም። ያሉት ነገሮች ያ ሽመልስ እዛ ላይ የተናገረው ነገርና ዛሬ እዚህ ጽሁፍ ላይ የምናየው ነገር አንድ ጠብ ያለ ነገር እንትን ያለ ነገር የለም። ስለዚህ ወረቀቱን ለማመን እንገደዳለን። ከየትም ይምጣ ከየትም ከሰማይም ይምጣ ከምድር ከብልጽግናም ይምጣ ከኦነግ ከሌላም ከህዋትም ይምጣ ከምን ወረቀቱን ለማመን እንገደዳለን። ምክንያቱም ከዚህ ቀደም ያሉትን የጥላቻ ንግግር በተግባር ሰርተው ስላሳዩ ማለት ይሄ አሁን አንዳንድ የዋሆች አሉ አዲስ አበባን አሳመረልን ሚኒሊክ ቤተ መንግስትን ፓርኩን አሳመረልን የሚሉት ዓላማው ፓርክ መስራት እንትን ማድረግ አይደለም። እንዳልኩ ነው የኢትዮጵያን ኢሰንስዋን ኢትዮጵያን ታሪኳን ኢትዮጵያን ኢሰንስ ምንድነው በአማርኛ ምንድነው ይሄ መሰረቷን የኢትዮጵያን ይሄ የቆመችበትን መሰረት የማፍረስ የመለወጥ ዓላማ ያለው ፕሮጀክት ነው። አብይ አህመድ ራን እያደረገ ያለው ነገር ያ ፕሮጀክት ነው። የሚኒሊክ ሐውልትን የሚኒሊክ አደባባይን ስለ ብሔራዊ ቤተ መንግስት ስለ አዲስ አበባ መንገዶች ስለ ሚኒሊክ ቤተ መንግስት ስለ አሁን አንድነት ፓርክ ምናምን የሚለው ነገር በሙሉ እነዚህ ነገሮች ቀስ በቀስ የመናድ የመሸርሸርና የነበራቸውን በህብረተሰብ ውስጥ ያላቸውን ስነልቦና ሁኔታ የማጥፋት ነገር ነው። የአዲስ አበባ ላይ ያለው ነገር ይሄ ኮሪደር ልማት የሚባለው ምን የሚባለው በሙሉ ተከራይ አድርገናል እኮ ነው የሚለው። በነገራችን ላይ በጣም እንትሩሱን እኮ ነው የነፍጠኛውን የኢኮኖሚ በላይነት በከተማ ውስጥ የኢኮኖሚ በላይነትና ይሄ ነባር የነበረውን እንትን ከቤቱ አፈናቅለ ነው ተከራይ አድርገናል። ተከራይም ሆኖ ደግሞ ወደፊት ክራይ ሲበዛበት ለቆ እንዲሄድ እናደርገዋለን ነው በነገራችን ስንል የነበረውን ነገር ነው የደገሙት። ምንም ይሄ ውሸት አይደለም፣ መቼም ውሸት አይደለም። ሌሎቹ በዚህ በቋንቋ እንትን እየመጡበት ያለው ነገር በአማርኛ ቋንቋ ኢትዮጵያ ህዝብ ተግባብቶ የሚኖርበትን አንድ ቋንቋ የማጥፋቱን ነገር የደቡብ ብሔረሰቦች የተባለውን ክልል እንዴት አድርገው ዲስማንትል እንዳደረጉ አሁን ይመስለናል። ራስን በራስ ማስተዳደር መብት የክልልነት ጥያቄ ተመለሰ ምናምን ይመስለናል። አይደለም። ትልቁ ነገር ኢትዮጵያ ውስጥ አሁን እየተፈጸመ ያለው ነገር የኦሮሞ የና አብይ አህመድ እየፈጸመው ያለው ነገር የኦሮሞ ጽንፈኝነት የብሔረተኝነት አጀንዳ ነው። ስለዚህ እያንዳንዱ ስቴፕ እያንዳንዱ ሙቭ እንቅስቃሴያቸው ያንን ነገር ወደ ማሳካቱ እንትን የሚለው አሁን ደቡብ ክልል እንዴት እንዳፈረሱት እንትን እንዳሉት ትግራይን በተመለከተ በጣም እንትን የሚል ነገር ነው። አሁን ትግራይ ጠያቅ ለማኝ ሆነዋል። ያ እነዛ አለቆቻችን የነበሩት እነዛ በአገሪቷ ውስጥ ትልቅ ቦታ ወሳኝነት እንትን የነበራቸው እንትኖች ዛሬ ለማኛን እንዲለምኑን አድርገናቸዋል። ለማኝ ሆነዋል። በጣም አዳክመ አድዋ ሙዚየም ውስጥ በሂደት ደግሞ እናጠፋዋለን፣ ከአይምሮ እንዲጠፋ እናደርገዋለን። ከዚህ በኋላ ትውልድ እኛ የምንነግረውን እኛ የምንጽፍለትን ነው እየተማረ የሚያድገው የሚል ነው። ብዙ ነገሮችን አንስቷል እንዳልከው ከትግራይ እስከ ጋምቤላ ቤንሻንጉል
ሶማሌ አፋር የቀረ የለም ሁሉንም በቁጥጥራችን ስር አድርገናል ለኛ እንዲሰሩ አድርገናቸዋል ነው ይሄን በግልጽ አድርገውታልም እያደረጉትም ያለው ጉዳይ ነው በጣም ያሳዝናል መስፍን እውነት ለመናገር ይቺን የመሰለች ሀገር ጥንት ሀገር የ3000 ዘመን ታሪክ ያላትን ሀገር ትልልቆች የፈሩባትን ሀገር አንድ ጭንጋፎ ፈፊ መጥቶ እንዲህ በነፍሷ ሲጫወት እንዲገባ የሚያደርግ ነገር ነው በግልጽ እኮ በነገራችን ላይ ሌላ እኮ መናገር አያስፈልግም አሁን ያለፈው ይሄ ይርባም የምክክር ኮሚሽኑ ከየክልሉ ጥያቄዎች ሲሰበሽብ ኦሮሚያ ክልል የቀረበው እኮ ጥያቄ ይሄ መሬት ይሰጣን ይሄ መሬት ይሰጣን ነው ይሄ ፍኖተ ካርታና ያ እኮ የጥያቄ ተብሎ የተቀረበው ነገር እኮ ምንም እኮ የሚለየው ነገር የለም ስለዚህ ይሄ የመጣው አደጋ ለገሌ ለአንድ አካባቢ ለአንድ ብሔር ለአንድ ከተማ ምናምን ሳይሆን ለመላው ኢትዮጵያውያን ለአዲስ አበባ ብቻ አይደለም ለሐረር ጭምር ስለሆነ እውነቴን ነው ማለት ይሄ በአጠቃላይ ህዝቡ አንድ ላይ ሆ ብሎ መነሳት አለበት በነገራችን ላይ ኢኮኖሚው ምናምኑን የኑሮ ውድነቱ ምናምን እኮ እንደው እሱን እንተው እንኳን ብንባል ይሄ አደገኛ ጨፍላቂ ዳማጭ ኢትዮጵያ ውስጥ ያለውን የ84 የብሔር የማንነት እንትኖች ዳምጦ ደፍጥጦ ጨፍልቆ ቅድም እንዳልኩ የአንድ ጽንፈኛ ብሔረተኛ አስተሳሰብ ልዕልና ለማረጋገጥ የሚሰራ እንት ነው በጣም አደገኛ ነው በዚህ ኦሮሞ ይከስራል እንጂ አያተርፍም በዚህ ማንንም እንትን የሚልልን ዘኦንሊ በዚህ ነገር ብቸኛ ተጠቃሚ ሊሆን የሚችለው ያውም ስልጣኑን በቀን በማራዘም የሚሆነው አብይ አህመድና በዙሪያ ያሉ ሰዎች ብቻ ናቸው የሚጠቀመው እሱ ነው በነገራችን እኔ ከናንተ ነው የወጣሁት ለናንተ ይሄን እየሰራው ነው ይያለ እዚህ ቅድም እንዳልኩ ነገር እኮ ኦሮሞ ሌሎች ወገኖቹ ሌሎች ኢትዮጵያኖች ሲጎዱ የሚደሰት በዛ ጥቅም የሚያገኝ አይነት አድርጎ ነው አስተሳሰቡ እንደዛ ይሄ ደግሞ አደገኛ ነው ዞሮ ትበላለ ምንም ችግር የለውም ኢትዮጵያ ውስጥ 84 ብሔረሰቦች አሉ እንግዲህ ኦሮሞ አንድ ነው እስከ 83ቱ ጋር ተባልታ ኢትዮጵያ ውስጥ አይደለም ኢቭን ኢትዮጵያ እንኳን ትበታተን እንደው ውልቅልቋ የተለያየ ሀገሮች ሆነ እንኳን ብትባል በጉርብትና እንኳን መኖር የማያስችል ስራ ነው እየሰሩ ያሉት እና በጣም አደገኛ ነው ይሄ ለሁሉም ልሂቃን ነው መልእክቱ ለትግሬ ልሂቃን ለሶማሌ ልሂቃን ለደቡብ ልሂቃን ለኦሮሞ ልሂቃን ጀስት ይሄንን ስርዓት በማስወገድ ነው ኢትዮጵያን ችግሯን መፍታት የሚችለው መጀመሪያ መነሻው የድርድርም የንግግርም የምንም መነሻው መሆን ያለበት መጀመሪያ አብይ አህመድ አንደኛ መምራት አልቻለም ሁለተኛ ሰይጣናዊ ተልኮ የሚሰራው ነገር በሙሉ ኢትዮጵያን እንደ ሀገር ህዝቦቿን በአንድነት የሚያቆይ እንትን ሳይሆን የሚያጋጭ እንትን ነው ሞቲቭ እንትን ነው በብዙ ነገሮች የወደቀ መንግስት ስለሆነ የንግግሮች ሁሉ መነሻ መሆን ያለበት አብይ አህመድ ከስልጣን ወደ ጎን ብሎ ከዛ ነው ሌሎች ኢትዮጵያውያን የብሔርና የሃይማኖት የሌሎችም ተወካዮች አንድ ላይ ሆነው አዲስ አይነት የፖለቲካ ቻርተር ወይም የፖለቲካ ሶሻል ኮንትራክት መፈረም ያለበት ማህበራዊ ውል ከዛ ውጪ ምንም እንትን የለም መፍትሄ የለም አሁን በድርድር በንግግር ኮሚሽን በምናምን በቃ እንትን ያበቃ ነገር ነው ነገራችን በሬ ካራጁ ይውላልና አሁን በዙሪያው ያሉት ሰዎች እየተደገሰላቸው ያለውንም ነገር በዝርዝር ያስቀመጠ ነው ምናልባት ይሄ ሰነድ ያነቃቸው ይሆን ሳያውቁ ቀርቶ ነው ማለትም አንችልም በተወሰነ ደረጃ ኢትዮጵያ ውስጥ የሚደረገውን አጠቃላይ የአብይ አህመድን የተለያዩ ኢትዮጵያን የማፈራረስ ፕሮጀክቶችን ጡጦ ያልጣለ ጻን እንኳን በደንብ በሚረዳው መልኩ ነው ግልጽ ሆኖ እየታየ ያለው እንኳን አይደለም ለአቅመ ፖለቲካ የደረሰው ይቅርና ስለዚህ ያውቁታል ምን ሸበባቸው ምን እንዳይናገሩ አደረጋቸው እንዴት ካራጃቸው ጋር አብረው ይውላሉ የሚለው እነሱ ይመልሱት ሊናቸው ይመልሱት ነገር ግን ግም እያለ ነው ለውጡ እየመጣ ነው እንዲህ አይነቱን ስርዓት ከኢትዮጵያ ምድር ገርስሶ የሚጥል የህዝብ አብዮት መምጣቱ አይቀርም ምክንያቱም አብይ አህመድ ኢትዮጵያን እየወሰዳት ያለው ገደል አሁን ላይ ህዝቡን ፍራቱን ሰብሮ እንዲወጣ ሊያደርገው በሚችለው ጫፍ ላይ ይገኛልና የማይቀረው አብዮት መምጣቱ አይቀርም አብይ አህመድ ኢትዮጵያን አፈራርሶ ጨርሶ ከማጥፋቱ በፊት ኢትዮጵያውያን ማዳናቸው አይቀርም ይሄ ሰነድ ምናልባትም የማንቂያ ደውሎ ነው ለሁላችንም የመጣ ነው ማለት እንችላለን እንደው ከዚሁ ካነሳው አይቀር በአማራ ክልል ምክክር ኮሚሽኑ አንድ ኮንፈረንስ ሊያካሂድ ነው ዝግጅት ላይ ይገኛል ይህን አስመልክቶ የአማራ ፋኖ በጎጃም ማናችሁም ለዚህ ኮንፈረንስ የምትሄዱ የአማራ ተወላጆች አስቡበት ሲል ማስጠንቀቂያም አውጥቷል
እንግዲህ ከፍተኛ አበል ተከፍሏቸው ከተለያዩ የአማራ ወረዳዎች ባህር ዳርን ይሄዳሉ በቅርቡ። ለዚህ ዝግጅት የአማራ ምስለኔ አስተዳደር ከፍተኛ እንቅስቃሴ እያደረገ ነው ያለው። አብይ አህመድ የኮሚሽኑ ሰዎች ሰላም የለም በክልሉ አስቻይ ሁኔታ ስለሌለም መንቀሳቀስ ስራችንን መስራት አንችልም የሚል ትንሽ አብይ አህመድን ተጋፍጠውት ነበር። የለም ብልጽግና እንደ መንግስት ተቀባይነት እንዲኖረው በወታደራዊም በፖለቲካም ተቀባይነት ኖሮ አማራ ክልል ላይ እንዲታይ መደረግ አለበት። ለዚህ ደግሞ የናንተ ስራ በጣም ወሳኝ ነው። እጃቸውን ጠምዝዞ አስገብቷቸዋል። ስለዚህ አሁን ኮንፈረንስ ያዘጋጃሉ። ምን ሊረባ በዚህ በኮንፈረንስ የሚፈታ የአማራ ችግር አለ ወይ? በምክክር ኮሚሽኑ የሚፈታ የኢትዮጵያ ችግር አለ ወይ? እንደሌለ ደጋግመን ነገርን። ነባራዊ ሁኔታዎችም ያንነ ያሳያቸው። በቅርቡም ግምገማ አድርገው ምንም ነገር የኮሚሽኑ ስራ ውሃውም ገና እንዳልሞቀን የተናገሩት። ስለዚህ ኮንፈረንስ እንዴት አዩ? የአማራ ህዝብ እንዴት ነው ማየት ያለበት? ወደዚህ ኮንፈረንስ የሚመጡ የአማራ ተወላጆችስ በታሪክ ነገር ሊጠየቁ እንደሚችሉ ሳያውቁት ቀርተው ነው? እስቲ ምን ማለት ይቻላል መስፍን? አይ መሳይ ምን መሰለ፣ ሁላችንም ከታሪክ አለመማር ምን ይባለው ችግር አለብን። አሁን ምክክር ኮሚሽኑ የምትለው ይመስላችኋል ለጊዜው ምናምን ምክክር ኮሚሽኑ አንዳንዶቹን በቀንነት አንዳንዶቹን ደግሞ በቃ ምን ችግር አለኛ ከተከፈለን መንግስት ያዘዘን ቦታ ገብተን እንሰራለን የሚሉበት ሁኔታ ነው ያለው። ነገር ግን ተመልከት፣ እስካሁን እንደዚህ ምክክር ኮሚሽን፣ ሁማን ራይት ኮሚሽን፣ የእንባ ጠባቂ ኮሚሽን፣ የድንበር ኮሚሽን፣ የምናም ኮሚሽን ተብሎ የተባሉት ሰዎች በሙሉ እዛ ውስጥ የሰሩት ሰዎች እንዴት እንትናቸው አገልግሎታቸውን ሲጨርሱ እንዴት እንዳለቀ አሮጌ ቆርቆሮ ወይም ደግሞ እንደ ባለው ተጨሶ እንዳለቀ ሲጋራ እንደተጣሉ አይተን በቅርብ አሁን ቬሪ ኢንትረስቲንግ የዚህ ሁማን ራይት ኮሚሽን ዳንኤል በቀለ የሚመራውን ኮሚሽን እንዲመራ የተመደበው የሚገርም ይሄ መንግስት ምን ያህል እንትኑ እንደጨረሰ ነው። በቃ አይናውጣነቱን ይሄ ምንም ነገር ምን ይሉኛል ይሄ ነገር ያስተቸኛል ያስነቅፈኛል የሚለው ነገር እንደጨረሰ የምታየው አሁን እዛ ቦታ ላይ ያስቀመጠውን ሰው ይሄ ብርሃኑ አዴሎ ነው ማለት ነው። የኢህአዴግ እኮ የፓርላማ ተጠሪ ነበር። የፖለቲካ በደንብ ድብን ያለ ካድሬ፣ በዛ ላይ ደግሞ አወዛጋብ የሚባል ከሚኖርበት አካባቢ ሰዎች በፒቲሽን በፊርማ ሰብስበው ቅሬታ የቀረበበት ሰውዬ፣ ከዚህ ቀደም በነበረባቸው መስሪያ ቤቶች ቅሬታ የቀረበበት የነበረ ሰውዬ የሰብአዊ መብት ኮሚሽን ዋና ዳይሬክተር አድርጎ ሾሞታል አብይ አህመድ። ትረስት ሚ ከዚህ በኋላ የሚኖረው የሰብአዊ መብት ኮሚሽን ዋናው ስራው የሚሆነው ምንድነው? መንግስት ላይ የሚቀርቡ ክሶችን የመከላከል ነው። በቃ መንግስት ላይ የሰብአዊ መብት ጥሰት ክሶች አምነስቲ ወይም ሁማን ራይቶች ሲያቀርቡ ይሄ ሰብአዊ መብት ኮሚሽን ይወጣና ነው አይደለም እንዲያው መንግስት እንደዚህ አድርጓል ብሎ የሚከራከር ሰብአዊ መብት ኮሚሽን ነው። እንደዛ ነው የምናየው። ሌሎችም አሁን የእንባ ጠባቂ ኮሚሽን የተባለውንም ዶክተር ማን ኃይል የሚባለው እሱም ደህና እንትን ነበር፣ ባይዞ ክሪቲካል እንትን ነበር፣ ሰው ልብ አላለውም እንጂ እሱንም አሁን ተርሙን ጨርሶ ነው እንዲነሳ ያደረገው። ወደ ምክክር ኮሚሽኑ ስንመጣ እንዴት ነው ሰውን አካባቢውን ማንበብ የሚያቀተው? ኢትስ ኦልሬዲ እንትን ይሄ አብይ አህመድ የሚያደርጋቸው ነገሮች በሙሉ ፌክ፣ በአጠቃላይ የሚያደርጋቸው የማስመሰል እንትኖች እንጂ በምክክር ኮሚሽን የሚመጣ ለውጥ እንደሌለ ቅድም እንዳልኩ እኮ ነው። ይሄ ስርዓት አብይ አህመድ ስልጣን ላይ እስካለ ድረስ አይደለም በምክክር ኮሚሽን በሌላም አይነት ኮሚሽን ለውጥ እንደማይመጣ እያወቁ የምክክር ኮሚሽኑ ሰዎች አሁንም ሄደው በየቦታው እንትን ብለው ሌጂቲማሲ ይሄ ተቀባይነታቸውን እኮ አጥተዋል እኮ። ብዙ ወሳኝ የምትላቸው ፓርቲዎች እንደ ኦነግ፣ ኦፌኮ፣ የሲዳማ ፓርቲ፣ የኦጋዴን ፓርቲ፣ የትግራይ ፓርቲዎች በሙሉ የአማራ ፓርቲ ምናምኖች በሙሉ እኮ ይሄ ምክክር ኮሚሽን የታማኒነት ጥያቄ ያለበት መስራት አንችልም ብለው ወጥተዋል እኮ። በቃ እንትን ብለዋል፣ አንሰራም ብለው የታማኒነት ጥያቄውን እንትን ብለዋል። የብልጽግና መጠቀሚያ ነው ብሎ ማለት ነው። ይሄንን እያወቅ አይደለም እኛ እመኑን ያሉት አይደል ፕሮፌሰር መስፍን። እኛ ደግሞ ነው እሳቸውን እኮ አይደለም እኮ እኛ ከዚህ ቀደም የነበረን ልምድ ባብን ያየ በልጥ በረየ ነው የሚባለው። የነበረን ልምድ የሚያሳየው እሳቸው ጥሩ ቢሆኑም እሳቸው ምናልባት በቅንነት ለሀገር ለማገልገል ምናምን ሙከራ እያደረጉ ቢሆንም የብልጽግና የአብይ አህመድ ሞቲቭ ግን ሌላ ነው፣ እየተጠቀመባቸው ነው። እስካሁን የነበሩትን ኮሚሽኖች
ምናምኖች እንዴት አድርጎ ተጠቅሞ እንደጣለ እናውቃለን። አሁን ወደ አማራ ክልል ስንመጣ የምክክር ኮሚሽኑ አማራ ክልል ውስጥ አሁን ከዚህ በኋላ አንደኛ የሚሰበሰበው ሰው በእርግጠኝነት ከማንም የሚሰበሰበው ካልክ ያው የአማራ ብልጽግና ነው። የተለመዱ የአካባቢ ካድሬዎች እነዚህ በውሎ አበል ምናምን የሚሰበሰቡ ሽማግሌዎች፣ ጋቢ የለበሱ ሽማግሌዎች፣ ጠምጣሚዎች ምናምኖች ናቸው። እነዚህ ደግሞ የተለመደ ነው። ከየት ነው? ከደብረ ብርሃን ወይም ደግሞ ከወልዲያ ወይም ደግሞ ከደሴ ምናምን ውሎ አበል ተከፍሎት ባህር ዳር ሆቴል ተይዞለት ጥሩ ሆቴል ውስጥ ቁርስና ምሳራት እየበላ ምናምን ማን ነው እንትን የማይፈልግ አሁን ባለው ኢትዮጵያ ኑሮ እንትንነት ምናምን ነገር እና እነዚህ ናቸው። እንደነዚህ አይነት ሰዎችን ደግሞ በመሰብሰብ ኢትዮጵያ ውስጥ ለውጥ እንዳልመጣ ያለፉት 20-30 ዓመታት አስተምሮናል። ገባ? ችግሩ እነዚህ ጋር አይደለም። እነዚህ ሰዎች ሰብስበ እነዚህ ሰዎች የሚያቀርቡት ሙገሳ ወይም የሚያቀርቡት እንትን አይደለም ችግሩ ያለው። ጄኑን ፕሮብሌሙ ያለበት ቦታ ምንድነው? የአማራ ወጣት የሚለው ምንድነው? ለምንድነው የአማራ ወጣት መሳሪያ ያነሳው? በትክክል እኮ እንደው ምክክር ኮሚሽኑ በቃ ትክክለኛ የህዝቡን ስሜት መስማት ከፈለገ ፋኖ ነፃ ያወጣቸው አካባቢዎች ሄዶ ነው ውይይት ማድረግ ያለበት እንጂ ይሄ አሁን ባህር ዳር ላይ ደግሞ እኮ አሁን እኮ መንግስት እኮ ስልጣኑ የቀረው ባህር ዳር ላይ ነው። እያየን ነው አይደለ? መቼም ነው መንግስት እስትንፋሱ የቀረው ባህር ዳርና ጎንደር ላይ ነው። ባህር ዳር ውስጥ እንኳን መንግስት ሰላም ማስከበር አቅቶት የመንግስት ታጣቂዎች ያንን ዶክተሩ እንዴት እንትን እንዳሉ አይተናል። በኋላ ነው